Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች በያላችሁበት መልካም ሁሉ ተመኘን። የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ተከናውነዋል። አርሰናል ኒውካስትል ዩናይትድን በማሸነፍ ከ3 ቀናቶች በኋላ ወደ ሊጉ መሪነት ተመልሷል። ሊቨርፑልም በሜዳው አንፊልድ ሮድ ክሪስታል ፓላስን በሰፊ የጎል ልዩነት አሸንፎ ወደ 4ኛ ደረጃ ከፍ ማለት ችሏል። የታላላቅ ክለቦችን ጨዋታ ከመቃኘታችን በፊት ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አድርሱን። ወደ ታላላቅ ክለቦች ጨዋታ እናመራለን። በለንደን ኤምሬት ስቴዲየም ላይ አርሰናልን ከኒውካስትል ያገናኘው ጨዋታ በአርሰናል 1-0 አሸናፊነት ሲጠናቀቅ የድል ግቧን ያስቆጠረው በ90ኛው ደቂቃ ላይ ከካይል ሉካስ ሃቨርትዝ የደረሰውን ኳስ ጥበበኛው ኤብሬቼዜ ግሩም ጎል አስቆጥሮ አርሰናሎችን አሸናፊ ሲያደርጋቸው፣ ይህንንም ውጤት ተከትሎ አርሰናሎች ነጥባቸውን ወደ 73 ከፍ በማድረግ መሪነታቸውን ዳግም ከማንቸስተር ሲቲ እጅ መቀበል ችለዋል። ማንቸስተር ሲቲ አንድ ቀሪ ጨዋታ ከክሪስታል ፓላስ ጋር የሚኖረው ይሆናል። በትናንቱ ጨዋታ አርሰናል እና የአርሰናል ደጋፊዎችን ያስቆጨው ነገር ቢኖር በጨዋታው በርከት ያሉ ጎሎችን ማስቆጠር ይጠበቅባቸው ነበር። ምክንያቱም በዋንጫ ፉክሩ ላይ ከማንቸስተር ሲቲ ጋር የሚኖራቸው ፉክር የጎልም ልዩነት ምን ያህል ለውጥ እንደሚያመጣ የሲቲ መሪነት ሊጉ አናት ላይ የተቀመጠበትን ሁኔታ ማስታወስ ይቻላል። አርሰናሎች በቀጣይ ሮብ ወደ ስፔን መዲና ማድሪድ አቅንተው ከአትሌቲኮ ደ ማድሪድ ጋር በዋንዳ ሜትሮፖሊታኖ ስቴዲየም የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታቸውን ያደርጋሉ። ሌላው ጨዋታ የነበረው በሊቨርፑል ከተማ ሊቨርፑል አንፊልድ ሮድ ላይ ክሪስታል ፓላስን በማሸነፍ ወሳኝ ድል አስመዝግቧል። በአንፊልድ ሮድ ሊቨርፑል ክሪስታል ፓላስ ያገናኘው ጨዋታ በሊቨርፑል 3-1 አሸናፊነት ሲጠናቀቅ በጨዋታው የድል ግቦቹን ያስቆጠሩት በ35ኛው ላይ ከረጅም ጊዜ ጉዳት በኋላ የተመለሰው የዘራረቡ ከኤርትራ የሚመዘዘው አሌክዛንደር አብርሃም ይስሐቅ ጎል አስቆጥሮ ሊቨርፑሎችን መሪ ሲያደርጋቸው በ41ኛው ደቂቃ ላይ በዚህ የውድድር ዓመት መጨረሻ ከሊቨርፑል ጋር እንደሚለያይ እርግጥ የሆነው ስኮትላንዳዊ አንዲ ሮበርትሰን ግሩም ጎል አስቆጥሮ ሊቨርፑሎችን ወደ 2-0 መሪነት ከፍ ማድረግ ችሏል። በ95ኛው ደቂቃ ወይም በጭማሪ ደቂቃ ላይ ጀርመናዊ ጥበበኛ ፍሎሪያን ቨርትዝ 3ኛዋን ጎል በማስቆጠር አሸናፊ ማድረግ ሲችል የፓላስን ብቸኛና ከሽንፈት ያልታደጋቸውን ጎል በ71ኛው ደቂቃ ላይ ሙኒዮዝ ማስቆጠር ችሏል። ውጤቱንም ተከትሎ ሊቨርፑሎች በ58 ነጥብ 4ኛ ደረጃ ላይ መቀመጥ ችለዋል። ሊቨርፑልም አስቶን ቪላም ማንቸስተር ዩናይትድን በተመሳሳይ 58 ነጥብ አላቸው። ነገር ግን ማንቸስተር ዩናይትድ በነገው ዕለት ሰኞ ምሽት 4 ሰዓት በኦልትራፎርድ ስቴዲየም ከብሬንትፎርድ ጋር ጨዋታውን እስኪያደርግ ድረስ አሁንም 4ኛ ነው። በእርግጥ ሊቨርፑል ማንቸስተር ዩናይትድ 3ኛ ደረጃ ላይ ነው። ከሊቨርፑል በግብ ክፍያም ከፍ ያለበት ሁኔታ አለ። አስቶን ቪላ በትናንትናው ዕለት በፉልሃም 1-0 መሸነፉን ተከትሎ ደረጃው ወደ 4ኛ ዝቅ ማለት ችሏል። ወደ 5ኛ መውረድ መንሸራተት ችሏል። ሊቨርፑሎች አስቶን ቪላን በግብ ክፍያ በልጠው በቀጣይ የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታ ለማግኘት በሚደረገው ፉክክር ላይ አሁንም በጥሩ መንገድ ላይ ይገኛሉ። በሌሎች የሊጉ ጨዋታዎች በስቴዲየም ኦፍ ላይት ሰንደርላንድን ከኖቲንግሃም ፎረስት ያገናኘው ጨዋታ በዚህ የውድድር ዓመት ለሰንደርላንዶች በጣም አስከፊ ሽንፈት ገጥሟቸዋል። በሜዳቸው ሰንደርላንዶች በወራጅ ቀጠና ውስጥ በሚገኘው ኖቲንግሃም ፎረስት 5-0 ተረምርመዋል። ኖቲንግሃሞች ይህን ጨዋታ ማሸነፋቸው በፕሪሚየር ሊጉ ለመቆየት ያላቸውን ተስፋ በእጅጉ ከፍ አድርጎታል። ፉልሃም በሜዳው ክራቫን ኮቴጅ ስቴዲየም አስቶን ቪላን አስተናግዶ 1-0 ማሸነፍ ችሏል። ዌስትሃም በሜዳው ለንደን ኦሎምፒክ ስቴዲየም ኤቨርተን አስተናግዶ 2-1 አሸንፎ ላለመውረድ በሚደረገው ፉክክር ላይ በጥሩ መንገድ ይገኛል። ወልቭስ በሜዳው ሞሊኒው ስቴዲየም ወልቭስ መውረዱን አረጋግጧል። በሮቤርቶ ዲዘርቢው ቶተናም 1-0 ተሸንፏል። ቶተናም ይህን ጨዋታን ቢያሸንፍ አሁንም ደረጃውን ማሻሻል አልቻለም። 18ኛ ደረጃ ላይ ተቀምጧል። ዌስትሃም እና ኖቲንጋም ማሸነፋቸውን ተከትሎ
ደረጃውን እንዳያሻሽል አድርጎታል። በእንግሊዝ ኤፍኤ ካፕ የ2025/26 የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ማንቸስተር ሲቲ ከሳውዛምፕተን ያገናኘው ጨዋታ በዌምብሌይ ስቴዲየም ተካሂዶ ነበር። ማንቸስተር ሲቲ ጨዋታውን 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ቀዳሚ መሆን የቻሉት ሳውዛምፕተኖች ነበሩ። የሻምፒዮንሺፑ ሳውዛምፕተን በ72ኛው ደቂቃ ላይ አዛዝ ባስቆጠረው ጎል አዛዝ ግሩም ጎል ነው ያስቆጠረው። 1-0 ሲመሩ ቢቆዩም ከደቂቃዎች በኋላ ቤልጂየማዊ ተቀይሮ የገባው የመስመር ተጫዋች ጀርሚ ዶኩ በ82ኛው ደቂቃ ላይ ግሩም ጎል አስቆጥሮ ወደ አቻነት አመጣቸው። አሁንም ተቀይሮ የገባው ኒኮ ጎንዛሌዝ እጅግ በጣም ግሩም የሚባል ጎል ከርቀት አክርሮ የመታውን ኳስ ወደ ጎልነት ቀይሮ ጨዋታውን ማንቸስተር ሲቲ 2-1 በማሸነፍ ለአራተኛ ተከታታይ ዓመት ወደ ዌምብሌይ ፍጻሜ ጨዋታ በኤፍኤ ካፕ ጨዋታ ለፍጻሜ ደርሷል። ይህም በእንግሊዝ እግር ኳስ ታሪክ በኤፍኤ ካፕ ጨዋታ ወይም በኤፍኤ ካፕ ውድድር ለአራት የውድድር ዓመት ፍጻሜ መድረስ የቻለ ብቸኛው ክለብ ማንቸስተር ሲቲ ሆኗል። ብቸኛውም አሰልጣኝ ፔፕ ጆሴፍ ጋርዲዮላ ነው። የፍጻሜውን ጨዋታ ዛሬ ከቼልሲ እና ከሊድስ ዩናይትድ አሸናፊው ጋር የሚጫወት ይሆናል። የ34ኛ ሳምንት ቀሪ አንድ ጨዋታ በለተሰኞ ምሽት 4 ሰዓት ላይ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከብሬንትፎርድ ጋር የሚጫወቱ ይሆናል። ሁለቱ ክለቦች እንግዲህ ብሬንትፎርድም ነጥቡን ይፈልጓል። ማንቸስተር ዩናይትድም በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ላይ እንደዚህ አይነት ጨዋታዎች ላይ ውጤት ማግኘት ይጠበቅበታል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 34 ጨዋታዎችን አድርጎ 73 ነጥብ ይዞ በመሪነት ሲቀመጥ፣ ማንቸስተር ሲቲ አንድ ጨዋታ ቀሪ ያለው 33 ጨዋታዎችን አድርጎ በ70 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ እኩል 58 ነጥቦችን ይዘው ማንቸስተር ዩናይትድ ሶስተኛ፣ ሊቨርፑል አራተኛ፣ አስቶን ቪላ አምስተኛ ደረጃ ላይ ተቀምጧል። እንግዲህ ብራይተን ሆቭ ኤንድ አልቢዮን 50 ነጥቦችን ይዞ ስድስተኛ፣ በርንማውዝ በ49 ነጥብ ሰባተኛ ደረጃ ሲቀመጥ በቡሉኮ አስተዳደር የሚመራው ቼልሲ 48 ነጥቦችን ይዞ ስምንተኛ ደረጃ ሲቀመጥ፣ ብሬንትፎርድ በተመሳሳይ 48 ነጥብ ዘጠነኛ፣ ፉላምም 48 ነጥብ አለው 10ኛ ደረጃ ላይ ተቀምጧል። ኤቨርተን በ47 ነጥብ 11ኛ ሲቀመጥ፣ ሰንደርላንድ 46 ነጥቦችን ይዞ 12ኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ ነው 13ኛ ደረጃ ላይ የተቀመጠው በ43 ነጥብ። ኒውካስትል ዩናይትድ በዚህ ውድድር ዓመት መጨረሻ ከአሰልጣኝ ኢዲ ሃው ጋር ይለያያል ተብሎ ይጠበቃል። 42 ነጥቦችን ይዞ 14ኛ ደረጃ ላይ ተቀምጧል። ይሄ ለኒውካስትል እጅግ በጣም አስከፊ የሚባል ውጤት ነው። በሳውዲዎች ባለቤትነት የሚመራው ኒውካስትል ዩናይትድ እንዳለው የተጫዋቾች ጥራት እዚህ ደረጃ ላይ መቀመጥ አይገባውም ተብሎ ይታሰባል። 42 ነጥቦችን ይዞ 14ኛ ደረጃ ላይ ተቀምጧል። በአሰልጣኝ ዳንኤል ፋርከ የሚመራው ሊድስ ዩናይትድ በዚህ ውድድር ዓመት ይወርዳል ተብሎ ተሰግቶ የነበረ ክለብ ቢሆንም 40 ነጥቦችን በመሰብሰብ 15ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት 39 ነጥቦችን ይዞ 16ኛ ሲሆን፣ ዌስትሃም ዩናይትድ 36 ነጥብ በመያዝ 17ኛ ደረጃ ሲቀመጥ፣ በወራጅ ቀጠናው ላይ ቶተናም 34 ነጥብ አለው። በርንሌ 20 ነጥብ ይዞ 19ኛና 18ኛ ደረጃ ላይ ሲቀመጥ፣ በርንሌ እና ወልቭስ መውረዳቸውን አረጋግጠዋል። ቀሪ አንድ ቡድን 18ኛ ሆኖ የሚጨርሰው ክለብ ነው የሚጠበቀው። ወልቨርሃምፕተን 17 ነጥቦችን በመሰብሰብ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎችን ስንመለከት የማንቸስተር ሲቲው ግዙፉ አጥቂ ኤርሊንግ ብሮት ሆላንድ በ24 ጎሎች ሲመራ፣ ብራዚል የብሬንትፎርድ ድንቁ አጥቂ ኢጎር ቲያጎ 21 ጎሎችን አስቆጥሯል። ጋናዊ የመስመር ተጫዋች የማንቸስተር ሲቲው አንቶን ሰመኒው 15 ጎሎች ያሉት፣ ብራዚላዊው ድንቅ ተጫዋች ዣኦ ፔድሮ 14 ጎሎችን አስቆጥሮ እሱም አራተኛ ደረጃ ላይ ሲቀመጥ፣ የቀድሞ የማንቸስተር ዩናይትድ፣ ሰንደርላንድ፣ አርሰናል፣ ዋትፎርድ ያሁኑ የብራይተን ሆቭ ኤንድ አልቢዮን የፊት መስመር ተጫዋች ዳንኤል ሚኪታ ሜንሳ ዌልቤክ 13 ጎሎች ያሉት፣ እንግሊዛዊ የኖቲንግሃም ፎረስት አማካኝ ሞርጋን ጊብስ ዋይት 13 ጎሎችን በማስቆጠር ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያበቃን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ